አመሰግናለሁ። ንጉሴ ዋለልኝ ይባላልው የወለጋ ክፍለ ሀገር ፋኖ በለምቢዛሞ ሰብሳቢ ነኝ። ስለዚህ አሁን ማሳወቅ የምንፈልገው አንድ ጉዳይ ስላለ ነው ወደዚህ የመጣ ነው ማለት ነው። እሱ ምንድነው ፋኖ ወለጋ ላይ ልዩነት አለው የሚል ከተለያዩ ቦታዎችና ከተለያዩ አቅጣጫዎች ልዩነት እንዳለ ተደርጎ በጣም ሲወራ ስለነበር ያው አንድነታችንን ከወለጋ ውስጥ ሌላ የፋኖ አደረጃጀት እንደሌለ እና የተለያየ ዓላማ ያለው ኃይል እንደሌለ ነገር ግን እኛ በዓላማም በማንነትም በትግልም ዓላማ አንድ መሆናችንን ለማሳወቅ አስፈላጊ ስለሆነ ነው። በዚሁ አጋጣሚ ከእዙን ከመመስረታችን በፊትም ከዛሬ 5 አመት ቀደም ብሎ ጀምሮ ማለት ነው የወለጋ ህዝብ ስለ ህልውናው መታገል ከተጀመረ እለት ጀምሮ እዙን መስርተን 3ኛ ወራችን ነው አሁን። እስከዚህም ድረስ በሀሳብ በገንዘብ እና በተለያዩ ጉዳዮች ስትደግፉን የነበራችሁ ወገኖቻችን ከዛም ከዚህ የሚነሳው ወሬ ሐሰት መሆኑን አውቃችሁ እኛ ግን በአንድነት እየታገልን መሆናችንን ተረድታችሁ አሁን በፊት የነበረውን ድጋፋችሁን አጠናክራችሁ እንድትቀጥሉ በዚህ አጋጣሚ መልእክት ማስተላለፍ ፈልጌ ነው። አመሰግናለሁ። እሺ፣ አመሰግናለሁ። ስሜ ፋኖ ሀብታሙ ጥላሁን እባላለሁ። የወለጋ ክፍለ ሀገር ፋኖ ወይም ቢዛሞ የአደረጃጀት መምሪያ ኃላፊ ነኝ ማለት ነው። አሁን ያው በዛው አጋጣሚ እንደተባለው ማሳወቅና መግለጽ የምፈልገው ያው በአንዳንድ ሁኔታዎች በሚዲያዎችን በተለያዩ የፖለቲካ ቀውሶች ስላሉ እነሱን እርግጠኛውን ለማሳወቅ ነው። የተለየ አደረጃጀት ወይም የተለየ አካሄድ እንዳለ ሲገለጡ የቆዩ ነገሮች ስላሉ አንድ ላይ ሆነን ስራ እየሰራ መሆናችንና አንድ ላይ ሆነን ወደፊትም ሌሎችን የተሻሉ ስራዎችን እየሰራን እንደምናሳይ ከሀገር ውስጥም ከሀገር ውጭም ያሉት ደጋፊዎች በሙሉ እንዲያውቁልን ስለምንፈልግ ነው። አመሰግናለሁ። አመሰግናለሁ። የቆየ ሞላ እባላለሁ። የአማራ ፋኖ በጎጃም ቀጠና ትስስር መምሪያ ኃላፊ ነኝ። እንግዲህ ወለጋ ቤንዛሞ የአማራ ፋኖ በጎጃም ስራ አስፈጻሚ ተወያይቶ ድጋፍ ለማድረግ በ3 ወር ውስጥ ግን ከፍተኛ ስራዎችን እየሰሩ ነው የሚገኙት እና በዚህ በ3 ወር ድርጅቱ ከተመሰረተ በኋላ የአንድነቱን ጉዳይ ጥያቄ የሚያነሱ ሰዎች ነበሩ። አሁን ግን በአክቲቪስቶች በሚዲያዎች እና ይሄ በሚዲያና በዶላር ድርጅት የሚመሰሩት ሰዎች ያወሩት ወሬ ነው እያልን እኛም በዝምታ ቆይተናል። አሁን ግን በጋራ ቁጭ ብለን ስናይ ምንም ነገር የለም። አንድነቱን አስቀጥለው የቤንዛሞን እዝ እያስሄዱት ነው ያለው። ጥሩ የአደረጃጀት ቁመና ኑሯቸው እየሰሩ ነው ያሉት። ለምናልባት ግን የቤንዛሞዎች ከአራቱ ሀገር 5ኛ የአማራ አንድነት ተምሳሌት ለማምጣት በጋራ የሚሰራ አንድ እዝ ነውና አሁንም የአማራ አንድነትን ለማምጣት የቀጠና ትስስሮች የወለጋ የቀጠና ትስስር ወንድሜ መሐመድ አለ፣ ሌሎችም የሸዋ የጎንደር ወሎ በጋራ እየሰራ ነው። የአማራ አንድነትን እንግዲህ መቃረቢያውን ለመግለጽ የአማራ አንድነት ዘመቻ ወይም የአንድነት ዘመቻ ብለን የጀመርነው ማሳያ ነው። በክፍለ ሀገር ለአስተዳደር ይመች ዘንድ ለጦርነት ለኦፕሬሽን ለሽምቅ ውጊያ ይመች ዘንድ እንጂ በአንድ ተናበን እንደምንሰራ ይኸው ዓለም ያወቀው ጉዳይ ነው። ስርዓቱም ከፈራረሰ ቆይቷል። እንግዲህ ስርዓቱ መነሻው የወለጋን ህዝብ በመጨፍጨፍ ነበረ እና ይሻን የ7 አመት ህፃን ወላያውን በኋላ አማራ አልሆንም እያለች አይ አማራ ነሽ ብለው የገደሏት ህፃን የሁሉም ኮዝ መነሻ ወለጋ ነበረ። ቀጥሎ ማይካድራ፣ ጭና ብዙ ጉዳዮች አሉ አማራ የተነሳባቸውና አሁን ግን አማራ በአንድ ቤት ተሰባስቦ ይህንን ስርዓት እስከ መጨረሻው ድረስ አስወግዶ ወደፊት እየገሰገስነ ነው። ስለዚህ ወለጋ ቤንዛሞ እዝ የአራቱም ክፍለ ሀገራት ከጎናችሁ ነው። እናንተ በርቱ፣ ድርጅታችሁን አጠናክራችሁ ቀጥሉ። ሌላ በወሎ በሸዋ በጎንደር ያለው አሁን የቀጠና ትስስሮች በየቀኑ እንገናኛለን። አሁን 5ኛው የወለጋ ቀጠና ትስስርም ጋር አብሮ ሰሞኑንም ያው እዚህ ሲሰነብት አብረን እየተወያየን ነው። ሌሎችም መሪዎቻችን በአንድነቱ ዙሪያ 24 ሰዓት እየሰሩ እና አርበኛ ዘመነ ካሴ በአንድነቱና ዓለም አቀፋዊ ፖለቲካ ሁኔታው ተረድተው በደንብ እየሰሩ ነው። አንድነቱ ይመጣል። እናንተ ጠንክሩ፣ በርቱ።
ለምናልባት ግን የዛሞ እዝ ከኛ ጋር ቅርበት ከመሆኑ አንጻር ብቻ ሳይሆን የሚታየው እንደ አንድ ቤተሰብ በጋራ እንደምንታገለው ለአማራ ያለውና አንድ ሁነን ነው ደንበር የለሽ ግንኙነት ነው የምናደርገው። በቀጣይም አሁን የተነጋገርናቸው ከቀጠና ትስስሩ ጋር በርካታ ነገሮች አሉ። በርካታ የጋራ ነፃ ቀጠና ጀምረን ብዙ የምንሰራቸው ስራዎች አሉ። ኮሪደርም ከመሆኑ አንጻር ህዝቡ በግፍ የተጨፈጨፈ ከመሆኑ አንጻር እኛ በዚያ በወለጋ እዙ ሲጋብዘን እየሄድን የምናግዘው ጉዳይ አለ። ብዙ ጉዳዮች አሉ። በዚህ ጉዳይ ላይ ዝም ብለን የብቻችን ዘው ብለን ሳይሆን አራቱ ክፍለ ሀገራት ወንድሞቻችን ጋር በጋራ እየተነጋገርን ነው። እንዳልሆነ ድጋፍም ስንሰጥ ጎጃም የሰጠው ድጋፍ ጎጃም የሚያደርገው ትብብር ሸዋም፣ ወሎም፣ ጎንደርም አለ። ልክ አራቱ እንዳንድ ሆነን ነው ለቤንዛሞ ድጋፍ እንሰጠው። የቤንዛሞ እዝም የሚያየን በጎጃም የሚያውን በሙሉ በጎንደር፣ በሸዋ፣ በወሎ ያያልና በቀጠና ትስስሩ መጀመሪያ ወደዚህ መጠው ውይይት እንድናደርግ የተገናኘ ነው። ቀጠና ትስስሩና እኔ ነኝ። በቀጠና ትስስሩ አማካይነት አንዳንድ የልምድ ልውውጥ እንድናደርግ ተነጋገርነ፣ ተስማማነ። እነሱም አባይን ተሻግረው ወደ ጎጃም መጡ። ከዛ በኋላ ምንድነው ያደረግነ? በየቀኑ በዲፓርትመንት የልምድ ልውውጥ ነው ያደረግነው። የልምድ ልውውጥ ነው ያደረግነው። ከኔ ጀመረ በፒአሩ ወይም በህዝብ ግንኙነቱ፣ በአደረጃጀቱ፣ በስትራቴጂ፣ በወታደራዊ ክንፍ፣ በሰው ኃይል፣ በዘመቻው ልክ በእያንዳንዱ ዲፓርትመንት የልምድ ልውውጥ ነው ያደረግነው። ይህን የልምድ ልውውጥ ካደረግነ በኋላ በወለጋ ያለው የአንድነት ጥያቄ የአንድና የመጨረሻ ጊዜ ለዓለም ለማሳወቅ ወንድሞቻችን አንድ ላይ ቁጭ ብለው ሲያወሩ በምንም አይነት ክፍተት ሳይኖር እዚህ በፊትም በጋራ እየሰሩ ነው። በጋራ ኦፕሬሽኖችን እየሰሩ ነው። አሁንም ደግሞ አላማቸው በአንድ ድርጅት በአንድ ጥላ ስር ተሰባስበው ይህንን ድርጅት ወደፊት ለማስኬድ ቆርጠው የተነሱ ናቸው። የአማራ ፋኖ በጎጃምም ድጋፍ ለማድረግ ተዘጋጅቷል ማለት ነው እና የወደፊቱ ስልጠናዎችን እንሰጣለን። የጋራ የሆነ ስልጠናዎችን እንሰጣለን። የጋራ የሆነ ስልጠናዎችን ስንሰጥ የኛ አካላት የፖለቲካ መኮንኖች፣ የወታደር መኮንኖች ስልጠና ሲሰጥ ከነሱም ይመጣል። እነሱም ደግሞ ስልጠና ሲሰጡ ከኛ ይሄዳልና የጋራ የሆነ ስራ እንሰራለን። በቀጠና ትስስሩ እንደ አራቱ ክፍለ ሀገር አምስተኛውን ይዘን አጠናክረን እየቀጠልን ያለ ነው። በጣም ነው የማመሰግነው። አጎናችሁ ነን እንላለሁ። አመሰግናለሁ። እኔ ስሜ ሻለቃ ክንዱ ስጦታው እባላለሁ። ከወለጋ ክፍለ ሀገር የፋኖ እዝ ወይም ቢዛሞ ምክትል ሰብሳቢና ጦር አዛዥ ነኝ። ከዚህ በመቀጠል እኔም አብዛኛዎችን በወታደራዊ ነፍስ ወከፍ መዋቅር ባሉበት እና በተገናኘንበት የተወሰነ የሚገልጻቸው ሀሳቦች አሉ። ከአሁን በፊት ወለጋ ትግል ሲመሰረት በነበረ ሰዓት ተበታትሮ የጋራ ጥላታችንን ሳይበታተን እንደው በብሶትና በሶቀቃ በአማራ ሶቀቃ ሲታገል ያልተበታተነውን ይህንን ተቋም ስንሰራ በነበረ ሰዓት የተለያዩ ከውጭም ሆነ ከግቢ የራሳቸውን ጥቅም ለማስከበር ብለው እንደተለያየንና እንቅፋት እንዳለ አድርገው ሲተረጉሙት የነበሩትን አሁን ስራችንን በአንድ ላይ አድርገን ስራችንን በአንድነት እየሰራን እንገኛለን። በተረፈ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በጎንደር አመራሮች ጋርና በጋራ ተገናኝተን ለወደፊቱ ከላይ እስከታች በትዕዛዝና በአንድ መንገድ በአንድ ትግል በአንድ ማተሪያል በአንድ ዓላማ ትግላችንን ለወደፊቱ በጋራ ለመቀጠል ሀገራችንን ነፃ ለማውጣት ተነጋግረናል። አጠቃላይ አመራሮች ጋር ተገናኝተን የእያንዳንዱ እኛ የሚያንሰንን አቅም ድጋፍና የሀሳብም የትምህርትም የስልጠናም ከነሱ ጋር ተገናኝተን በጋራ እንድንሰራ በይፋ ቁጭ ብለን ተነጋግረን ጨርሰናል።